ተካፈሉ በሰቀሉትም ጊዜ 3 ሰዓት ነበር ይላል። 3 ሰዓት ነበር ይላል። ስለዚህ አሁን ይህንን ታሪክ ስታየው ይህ ሰውዬ ዝም ብሎ ያመጣው ነገር አይደለም። ይሁኑ ላይ መልስልኝ እና እየሳልኩት ነውና እንትን እያልኩ ያለው ያ ማለት አሁን ቅድም ቁርአኑ ላይ እንዳነበብክልኝ ሰቀልን ያሉት በመጠራጠር ውስጥ ናቸው የተባለው ማለት ነው። አሁን ይሄ ደግሞ መጽሐፍ ቅዱስ ነውና ግራ ነው እኮ። ቆይ በጣም ግራ እንደሆነ ላሳየ። ገና ግራ እንደሆነ እኮ መቼ ሰቀሉትም ጨርቁንም ወስደው ተከፋፈሉት። ከዛን ሲሰቅሉት 3 ሰዓት ነበረ። 3 ሰዓት። ሌላኛው ደግሞ ሲናገር 3 ሰዓት ሳይሆን 6 ሰዓት ነው ይላል። 6 ሰዓት ራሱ ለፍርድ ነው እየቀረበ የነበረው ሌላ ቦታ ላይ። አሁን በጣም ግራ የሚያጋባ ነገር ነው ይሄ ስቅለት ጉዳይ። ምንም እንትን የማይገኝለት ነገር ነው። እስቲ ጀማል ደግሞ ምን እንደሚሰጥ ኮንትራዲክሽኖች አሉ። እሰቀላለሁ ብሎ ምናምን። እስቲ ጀማል ደግሞ የሚለውን ስማ እስቲ። አሁን ኡስታዝ ቀጥሉ እስቲ። ኦኬ ይሰማል። ሰላም አለይኩም ወራህመቱላሂ ወበረካቱ። በመጀመሪያ ደረጃ ጥሩ ልብ ስላለው ልጁ ቁርአንን በደንብ ቢያነብ ጥሩ ነገር ያገኛል ብዬ አስባለሁ። ምንድነው አሁን እሱ የሚጠይቃቸው ጥያቄዎች ለመረዳት የሚፈልግ ሰው ጥያቄ ስለሆነ ማለት ነው። አንደኛ በቁርአን ላይ ስለ ስቅለት በተመለከተ ግልጽ የሆነ አቋም ነው ያለው። እዚህ ጋር አንተ መረዳት ያለብህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በ7ኛ ክፍለ ዘመን ላይ መጥተው የኢየሱስን ስቅለት የሚክዱበት ምንም ጥቅም የሚያገኙበት ነገር የለም። አንድ ሰው የሆነ ነገር ለመካድ ጥቅም ሊያገኝ ይገባል አይደል ብሬን? አንደኛ ነብዩ ሰለላሁ ዐለይሂ ወሰለም በነበሩበት ጊዜ አይሁዶች ኢየሱስን ሰቀልን ብሎ በኩራት ይናገራሉ። ክርስቲያኖች ደግሞ ኢየሱስ ለኛ ተሰቀለ ብሎ ይናገራሉ። ይሄ ደግሞ ምንድነው የሚያሳየው? እነዚህ ሁለት ሰዎች ተስማምተዋል ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጥቶ 3ኛ ተቃራኒ ሐሳብ ሲያነሱ ሰዎች ከነብዩ መሐመድ እንዲሸሹ ያደርጋል ወይስ ወደ ነብዩ እንዲመጡ ነው የሚያደርጋቸው? ብሬን ያለ አሎ እየሰማሁ እንዲሸሹ ያደርጋል። የሁለቱም ሐሳብ ስለተቃረነ ማለት ነው። ተመልከት። ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲሁ ተከታዮችን ማፍራት ቢፈልጉ ኢየሱስ ተሰቀለ የሚለውን ድምጻቸውን ከፍ አድርገው መጮህ ነበረባቸው። ይሄንን መስበክ ነበረባቸው። ያንን ያልሰበኩበት ምክንያት ምንድነው? ነገሩ ስህተት ስለሆነ ነው። አላህ Subhanahu Wa Ta'ala ወማ ቀተሉሁ የቂና በርግጥም አልሰቀሉትም ጥርጣሬን እንጂ ምንም ነገር አይከተሉም። የሚከተሉት ነገር ጥርጣሬን ነው አለ። ባይብልን በሚታነብበት ጊዜ የኢየሱስን ስቅለት አስመልክቶ ብዙ ችግሮች ይገጥማል። ከነዛ ችግሮች መካከል አንዱ ምንድነው ከተባለ ኢየሱስን ሰቀልን የሚሉ ሰዎች ኢየሱስን በአካል አያውቁትም። በዛ ምክንያት ሌላ ሰው የመስቀል እድላቸው እጅግ በጣም ከፍ ያለ ነው ማለት ነው። ወታደሮቹ አያውቁትም። ለዛ ነው ለምሳሌ ባይብል ላይ ስታነብ ይሁዳን ቀጥሮ እኔ እሱን እስማለሁ አሳያችኋለሁ ምናምን ብሎ የሄደው ማለት ነው። ከዛ ኢየሱስን ይዞ በሚመጡበት ጊዜ ኢየሱስን ሳይሆን ሌላ ሰው የመስቀል እድላቸው ከፍ ያለ ነው። ሁለተኛ ደግሞ በሌሊት ነበር፣ በጨለማ ነበር ኢየሱስን ለመስቀል የመጡት። ሶስተኛ ደግሞ ኢየሱስ አስቀድሞ የተናገራቸው ንግግሮች አሉ። ለምሳሌ ምን ብሎ ነበር? ትፈልጉኛላችሁ አታገኙኝም አለ። እኔ ወደምሄድበት ቦታ ልትመጡት አትችሉም። ኢየሱስ አስቀድሞ ምን አላቸው? ከመሰቀሉ በፊት ማለት ነው። እሱን እንየው። እሺ እንየው ብናየው ደስ ይለኛል። እሺ ኢብሮ አንዴ አውጣለት። አንተ አይመቸም ኡስታዝ? እሺ ላውጣለህ። እሺ ቢመቸ አንተው እያሳየህ አሪፍ ነበር። ከተመቸ ካልተመቸን ያደርግላሉ። አብሽር እስኪ ችግር የለውም። አንተም ቢሆን አውጣው። ያ እንዲታይ ነው ዋናው ነገር። እኔ ምንድነው ምክንያት መሲ እኮ እንዴት ነው እኔ ካንቺ ጋር እንዘለቀው ማለት ሰላም አለይኩም። ደህና ነሽ? አለይኩም ሰላም ደህና ነኝ። ግን አንድ ነገር ግን ኢብራሂም አሁን ይሄን ሁሉ ከሌሊት ጀምሮ እኔ ስግራ ገብቶኝ ነው ቁጭ ብዬ ማዳምጠውና ማለት ነው። እናንተ ምንድነው የምታገኙት ትልቁ ነገር ማለት ነው? እዚህ ጀማል አክሎ ይነግራል። እሱ ነው ጀማል ይሄንንም አክሎ ሁሉንም ነገር ይነግራል። ኢንሻአላህ እኔ ምን ላውጣልህ ጀሚ? ካልተመቸ ላውጣልህ፣ ከተመቸ አውጣ።
ጥቅሶቹን እየያዘ እንትን ይበሉ፣ ችግር የለውም። ሀሳቡን ነግረዋለሁ። አይ እኔማ አወጣላለሁ እንዴ አወጣላለሁ። አይ ምን ላውጣለህ? እሺ እኮ በዛ ያምራል ብዬ ነው። እሺ ኦኬ ዮሐንስ ወንጌል ምዕራፍ 7 ቁጥር ከ25 ጀምሮ እሺ 33 ምናምን እሺ ኦኬ እዚች ጋር ምናልባት ሊገሉት የሚፈልጉት የሚለውን እንድታይ ብዬ ነው እንጂ ትክክል ነው። ታች ነው ቁም ነገሩ። እሺ ችግር የለውም። ሁሉንም ማየት እንችላለን። አሁን እዚህ ላይ ምን ይላል? ከቁጥር 34 ጀምረን ስንመለከት ኢየሱስም አለ ገና ጥቂት ጊዜ ከእናንተ ጋር እቆያለሁ፣ ወደ ላከኝም እሄዳለሁ። ትፈልጉኛላችሁ፣ አታገኙኝም። እኔ ወዳለሁበት እናንተ ልትመጡት አትችሉም አላቸው። ስለዚህ አይሁዶችን አስቀድመው ኢየሱስ ምንድነው እየነገራቸው ያለው? ትፈልጉኛላችሁ፣ አታገኙኝም ብሎ መልሶ ቃል ገብቶ ነበር ማለት ነው። አይሁዶች ኢየሱስን እንደማያገኙ ኢየሱስ እርግጠኛ ነበር። አይሁዶች ግን ኢየሱስን እናገኛለን በሚል ጥረት ነበር ሲያደርጉ የነበረው። ነገር ግን ኢየሱስን ሊያገኙበት የሚችልበት አጋጣሚ አልነበረም። ለምንድን ነው አይሁዶች ኢየሱስን የሚፈልጉት ከተባለ ደግሞ የሚፈልጉት ለመግደል ነው የሚፈልጉት። ለምሳሌ ማስረጃ ዮሐንስ ወንጌል ምዕራፍ 7 ቁጥር 25ን ክፈትልን እዛው ላይ ማለት ነው። እዚህ ላይ እንግዲህ ከኢየሩሳሌም ሰዎች አንዳንዶቹ እንዲህ አሉ፣ ሊገሉት የሚፈልጉት ይሄ አይደለምን አሉ። አይሁዶች ለምንድን ነው የሚፈልጉት? ብሬኒ ሊገሉት። ኢየሱስ ደግሞ ምን አላቸው? አታገኙኝም ማለት ትፈልጉኛላችሁ፣ አታገኙኝም። እሱ ብቻ ሳይሆን እኔ ወዳለሁበትም ልትመጡ አትችሉም። ለምን? እኔ ወደ ላከኝ እሄዳለሁ። ወዴት? ወደ ሰማይ። አላህ ሱብሓነሁ ወተዓላ ቅድም ምን አለ በሱረቱ ኒሳ ላይ? በረፈዐሁ ላሁ ኢለይህ፣ አላህ ወደ ራሱ አነሳው አለ። ስለዚህ መጽሐፍ ቅዱስን በሚታነብበት ጊዜ የተሰቀለ እንደሆነ የሚያሳዩ ጥቅሶች እንዳሉ ሁሉ እንዳልተሰቀለ የሚያሳዩ ጥቅሶች አሉ። ኢየሱስ አስቀድሞ እኔ እሄዳለሁ፣ እኔ ወደሚሄድበት እናንተ ልትመጡት አትችሉም በማለት በዚህ መልኩ በግልጽ ሲነግራቸው ነበር ማለት ነው። በነገራችን ላይ ኢየሱስ ለአይሁዶች ብቻ ሳይሆን ለሐዋርያትም ይሄንን ነገር በተደጋጋሚ እየነገራቸው ነበር። ለሐዋርያትም አይሁዶች እንደሚፈልጉትና እንደማያገኙት ይነግራቸው ነበር። ይሄንን እስኪ ያሳየው። አንዳንድ ጊዜ አታገኙኝም የሚለው እኮ እምነት ምናምን ብሎ እንትን ለማጭበርበር ስለሚሞክሩ ማለት ነው። ዮሐንስ በኋላ ምናምን መስሎኛል። ከዛ በፊት ነው ገና አሁንማ ለሐዋርያትም እንደዛ ይላቸው ነበር፣ አስቀድሞ ይነግራቸው ነበር። ዮሐንስ ወንጌል ምዕራፍ 13 ቁጥር 33 ላይ እንዲህ ይላል፣ ለሐዋርያት ማለት ነው። ልጆቼ ሆይ ይላል፣ ተመልከት። ልጆቼ ሆይ ገና ጥቂት ጊዜ ከእናንተ ጋር ነኝ፣ ትፈልጉኛላችሁ። ለአይሁድም እኔ ወደሚሄድበት እናንተ ልትመጡት አይቻላችሁም እንዳልኋችሁ አሁን ለእናንተ ደግሞ እላችኋለሁ አለ። ለሐዋርያትም ጭምር ነው የነገራቸው። ስለዚህ የሆነ ምስጢር አለ ማለት ነው። ምስጢሩ ምንድነው? ኢየሱስ አስቀድሞ ለአይሁዳውያን እሄዳለሁ ብሎ ነገራቸው። ለሐዋርያትም ለብቻቸው ደግሞ ነገራቸው። ያ ማለት ኢየሱስን አይሁዶች የሚያገኙበት ምንም አጋጣሚ የለም ማለት ነው። ኢየሱስን አይሁዶች አግኝቶ ገድሎታል ማለት ኢየሱስን ሐሰተኛ ማድረግ ነው ራሱ። ስለዚህ በቁርአን ላይ የተጠቀሰውን ታሪክ ባይብልም ይደግፈዋል ማለት ነው። ግልጽ ነው። ይሄ አሁን የተናገሩ ለአይሁድም ለሐዋርያትም የተናገረው አንድ አንቀጽ አለ። ጸሎት ያደረገ እቺ ጽዋ ከኔ ትለፍ ያለ ማለት ነው። እነዚህ ንግግሮች ከመናገሩ በፊት ነው ያንን ጸሎት ያደረገው። እስቲ ምንድነው ያደረገው መሰለ? ሐሳቡን አጠቃላይ እንድትረዳ አስቀድሞ ኢየሱስ ማስተማር ሲጀምር አይሁዶች እሱን መተናከል ጀመሩ ማለት ነው። አንዳንድ ጊዜ ድንጋይ ያነሱበታል፣ ለመግደል ሙከራ ያደርጉ ነበርና ከዛ ኢየሱስ ትንቢት መናገር ጀመር። ትንቢቱ ምንድነው? ትፈልጉኛላችሁ፣ አታገኙኝም ነው። ይሄንን ካደረገ በኋላ ይሄንን ከተናገረ በኋላ የመጨረሻ ጊዜ ሲደርስ ጸሎቱን ጀመር። ጸሎቱ ሊሰቅሉት የመጨረሻ ሰዓት ላይ ነው። ሌሊቱን ሙሉ ሲጸልይ ነበር ማለት ነው። ከዛ ጸሎቱ ራሱ ተቀባይነት እንዳገኘ ዕብራውያን ላይ አስቀምጦለታል። ጸሎቱ መጨረሻ ላይ ነው። መጀመሪያ ትንቢት ተናገረ፣ ትንቢቱ ፍጻሜ እንዲያገኝ ደግሞ ጸሎቱን አስከተለ ማለት ነው።
ከዛ ፍጻሜ ምን አገኘ? ጸሎቱም ተቀባይነት አግኝቷል። እስቲ ያቺን ፓርት እንደው ታውጡልኛላችሁ? ዕብራውያን አውጣለን። በመስማት ብቻ ነው ያለውና እስቲ በዛውም ላንብባት ብዬ ነው። ጸሎቱን ከተቀበለው ተመልከት። እዚህ ላይ ምን አለ? ዕብራውያን ላይ እርሱም ይላል በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትንና ምልጃን አቀረበ፣ እግዚአብሔርንም ስለመፍራቱ ተሰማለታል። ኢየሱስ በእንባ ከእንባ ጋር እያለቀሰ ሌሊቱን ሙሉ እያለቀሰ ነው የነበረው። ሐዋርያት ራሱ ተኝተው እንዴት ይተኛላችሁ? በጸሎት ለምን አታግዙኝም እያላቸው ነበር። ከተቀበሉት እስቲ አልጨረስኩም። አንድ ይቅርታ። እሺ መልስለት። እሺ ጸሎቱም ኦኬ እግዚአብሔርንም ስለመፍራቱ ተሰማለት፣ ሰምቶታል ማለት ነው። ያ ምንም ቢሆን ከተቀበሉት መከራ መታዘዝን ተማረ፣ እንደዛ ነው። ስለዚህ ጸሎቱ ተሰምቶለታል ማለት ነው። ጸሎቱ መሰማቱን ነገር። ስለዚህ ይሄን ከተሰቀለም አሁን እየገባኝ ያለው ከተሰቀለም ይሄ ጸሎቱ ተቀባይነት ካላገኘም ሌላ ጥያቄ ነው የሚመጣብኝ። ወይ ጥያቄ ጸሎቱ አልተቀበለውም፣ ከተቀበለው አልተሰቀለም የሚል ማለት ነው። እንደዛ ነው። ጸሎቱን ከተቀበለ አይሰቀልም። ጸሎቱን ካልተቀበለ የሚለው ጥያቄ ይመጣል። ካልተቀበለው ደግሞ ተቀብሎ ተሰቀለ ከተባለም ደግሞ ጥያቄ ነው የሚያመጣው። ኧረ ክርስቲያኖች የሉም እንደው እኔ እንደዚህ ብሎ ያወጣውን ነገር ደግሞ ተመልከት። እዚህ ጋር ይሄንን ምን እያለው ነው? ለምሳሌ ለአይሁዶች ማለት ነው። ኢየሱስ አስቀድሞ ለምሳሌ አልዓዛርን ከሞት በሚያስነሳበት ጊዜ ምን አለ? ስለሰማኸኝ አመሰግናለሁ አለ አምላኩን ማለት ነው። ኢየሱስን ከሞት ያስነሳው ጸሎት አድርጎ ነው፣ አምላክን ለምኖ ነው። እና ከዛ ቀጥሎ አንድ ትንቢት ተናገረ። ሁልጊዜም እንደሚሰማኝ አውቃለሁ አለ። ኢየሱስ ሁሌ አምላክን ሲለምን አምላክ እንደሚሰማው ያውቃል፣ እርግጠኛ ነበር። ራሱ ጸሎት ሲያደርግ የነበረው ራሱ ድራማ እየሰራ አልነበረም። አምላክ እንደሚሰማ እርግጠኛ ሆኖ ነው። አሁን ማለት ይሄ ጸሎት ይሄ በብርቱ ጩኸትና በለቅሶም ጸሎት እያደረገ ማለት ሰው ሆኖ እኔን ሊያስተምረኝ ነው ብዬ ሆነ። ያንተ አእምሮ ይቀበላል። እስቲ እንደው ጸሎት አድርጉልኝ እስቲ ሰዎች። አላህ ሂዳያ። አይ መሀል ላይ በቆም ይሻለኛል እዚሁ ግትር ብዬ ማለት ነው። ኧረ በጣም እንደሆነ አይ በጣም ደግሞ ጸሎቱ ተመልከት። አሁን እዚህ ጋር ኢብሮ እያሳየ ያለው ከዚህ ሰዓት አድነኝ እያለ ነበር። አድነኝ አልፈልግም እያለ ነው። ድህነትን ነበር እየለመነ የነበረው። ኢየሱስ መሞቱ ራሱ ከድህነት ተቃራኒ አድርጎ ነው የሚያስበው። ይሄን ነገር ለብቻ ወጥቶ ነው ህዝብ መሀል ነው ሲለምን የነበረው። ሌሊቱን ለብቻ ነበር ሐዋርያት ተኝቶ ለብቻ ሱጁድ ወርዶ ነበር ሲጸልይ ነበር። ታዲያ ከዚህ ጸሎት አሁን ቀደም የጠየቁት ወንድሜ እኛ ሰው ሆኖ እኛን ሊያስተምረን ነው አለ። ለብቻው ጸሎቱን እያደረገ አሁን ሌላ ሰው ነው ምናልባት እንትን ሊል ምን አለ እሱ ነው የተናገረው? ኢየሱስ እያለቀስኩ ነበረ ብሎ ነው የተናገረው ወይስ ለብቻው ከሆነ ትምህርቱ ምኑ ጋር ነው ጸሎት ሊያስተምረን ነው ብዬ አሁን ልቀበልም ብችለው ማለት ነው? ከቻላችሁ ነው ክርስቲያኖች ከቻላችሁ መልሱልኝ። አሊያም እዚህ ጋር ያሉትን ነገራቶች እኔ እንደውም የተሻለ እንትን እያልኩ ነው፣ ባይብልን እያነበብኩ ነው። ገብቶሃል አባባሌ ኢብራሂም? ቅድም ያለኝ እኛ አሁን ሳምንበት የነበረው የምናምነው ሰዋዊ ሆኖ ሰው ሆኖ በምድር ላይ ልክ እንደ ሰው እያንዳንዱን ነገር ለእኛ ትምህርት እየሰጠን በዚህ መንገድ ጸሎትም በዚህ መንገድ ስግደቱም በዚህ መንገድ አይነት ማለት ነው። ግን ቅድም የመለሰልህ ነገር ላይ አንድ ነገር ልነግርህ ፈልጌ ነበር። ምንድን ነው እሱ? ነቢያትም አብርሃምን በሲኦል ነበር ብሎ ነበር አይደል? እነሱ የነገሩ አብርሃም ኢየሱስ በፊት የነበሩ በሲኦል ነበሩ። እንትንም ሲኦል ውስጥ ናቸው። አንተም ሲኦል ነው የምትገባው በዛ ዘመን ብትኖር ነው። እኔ እኮ ምሳሌ ራሴ የማደርገው እኮ በደንብ እነሱም ከዛ ውስጥ ሆኖ እየሳሉት እንዲ ራሳቸውን እኔ ራሴ የጠየቅኩት በዛ ሁኔታ ነው። ግራ የተጋባሁትን
ያኔ በሆነስ የሚለውን ነገር መጥቶብኝ ነው። እሺ እንደዚህ እናድርገው። ኦኬ እዚህ ጋር ብሬኒ የደበቁ አንድ እውነት አለ። እዚህ ጋር የደበቁ እውነት መጽሐፍ ላይ ያለ አንድ እውነት አለ። ላሳየህ። ኧረ ብዙ እውነት ነው። ኢየሱስ ከመሰቀሉ በፊት አብርሃምና ነቢያት በገነት እንዳለ በመንግስተ ሰማያት እንደሚኖሩ ተናግሮ ነበር። ይህንን ሊነግሩ አልፈለጉም። ለምን? አብርሃምና ሌሎች ነቢያት ከኢየሱስ ስቅለት በፊት በገነት እንደነበሩ ካወቁ የኢየሱስ ስቅለት ዋጋ ስለሚያጣባቸው ነው ይህንን የሚደብቁ። ላሳየህ። ኧረ በደንብ አሳየኝ። ሉቃስ ክፈትለት ብሮ። ሉቃስ ወንጌል ምዕራፍ 13 ቁጥር ስንት? 28 እዚህ ላይ ምን ይላል? በደንብ የተከታተለኝ። ለአይሁዶች ነበር ሲናገር የነበረው ኢየሱስ አብርሃምና ይስሐቅን ያዕቆብንም ነቢያትንም ሁሉ በእግዚአብሔር መንግስት ባያችሁ ጊዜ እናንተ ግን ወደ ውጭ ተጥላችሁ ስትቀሩ በዚያን ጊዜ ለቅሶና ጥርስ መፋጨት ይሆናል አለ። የት ባገኛችሁ ጊዜ? ይደገምልኝ። አብርሃምና ይስሐቅን ያዕቆብንም ነቢያትንም ሁሉ አለ በእግዚአብሔር መንግስት ባገኛችሁ ጊዜ እናንተ ግን ወደ ውጭ ተጥላችሁ ስትቀሩ በዚያ ጊዜ ለቅሶና ጥርስ መፋጨት ይሆናል አለ። ይሄ ከስቅለቱ በፊት አብርሃምና ይስሐቅን ያዕቆብንም ነቢያትን ሁሉ እግዚአብሔር መንግስት ባያቸው ጊዜ በእግዚአብሔር መንግስት ባያቸው ጊዜ እናንተ ግን ወደ ውጪ ተጥላችሁ ስትቀሩ በዚያ ለቅሶ እና ጥርስ ማፋጨት ይሆናል። ያ ማለት ምንም አይነት ትርጉም የለውም ማለት ነው። የሆነ ጩኸቱ ምኑም ትርጉም የሌለው ማለት ነው። ወደ ውጭ የሚጣሉት ሌሎቹ ናቸው እና አብርሃም እና ነቢያት በመንግስት ነው የሚሆኑት ነው። በዛ ነው ሌላ ተከታይ። ያ አሁን እዚህ ጋር ከስቅለቱ በፊት ስቅለት የሚባል ነገር የለም። ኢየሱስ ቀድሞ ነው የተናገረው። ይህም ሌላ ጥያቄ ነው። ያ ማለት የላኩ ያኔ ሆኜ ነው የጠየቅኩት ብለው እኔ አብርሃም ዘመን ሆኜ አብርሃምን ብከተል እሱ ያለኝን ሁሉ እየፈጸምኩኝ የእሱን መንገድ ተከትዬ ለምንድን ነው ውጭ መጣለ እሱ ገብቶ ማለት ነው። ያ ከሆነ የእሱ መላክ ለምን አስፈለገው? እኔ ዋናው ጥያቄ እኮ ለምንድን ነው የተላኩት ነብያቶች? እሱ ብቻ ሳይሆን እንትን ለምሳሌ ደንግጦኝ ነው። ትልቁ ነገር በጣም ብዙ ነገር ነው ዛሬ። ሌላ ደግሞ ከእንትን በፊት የሞተው ለምሳሌ ከኢየሱስ ስቅለት በፊት የሞቱ ሰዎች ነበሩና የሁለቱ መኖሪያ የተለያየ ነው። አንዱ በሲኦል በእሳት የሚቃጠልበት፣ ሌላ ደግሞ በሰላም የሚኖርበት ቦታ አለ እንጂ እነሱ እንደሚሉ ሁሉም ሰው ሲኦል ገብቶ ሲቃይ ውስጥ አይገባም። ይሄም ደግሞ ላሳየህ። አራሳየኝ ምንም አልጠየቅኝ፣ ዝም ብላ አሳየኝ። ሉቃስ 16 ክፈትለት። ከቁጥር 19 ማለት ነው። ኦኬ እዛ ላይ ምን ይላል መሰለህ? እዛ ላይ ምን ይላል? ቁጥር 19 ላይ ጀምርና በሙሉ ሐሳብ እንድታገኝ ማለት ነውና ቀይ ልብስና ቀጭን የተልባ እግር የለበሰ አንድ ባለጠጋ ሰው ነበር ይላል። ዕለት ዕለትም እየተመቸው በደስታ ይኖር ነበር። ይሄ ሀብታም ነው፣ ባለጠጋ ነው። አልዓዛር የሚባል አንድ ድሃ በቁስል ተወርሶ በደጁ ተኝቶ ነበር። ከባለጠጋው ማዕድ ከሚወድቀው ፍርፋሪ ሊጠግብ ይመኝ ነበር። ውሾቹ እንኳ መጥተው ቁስሎቹን ይልሱ ነበር። ድሃውም ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት። ባለጠጋውም ደግሞ ሞተና ተቀበረ። በሲኦልም በስቃይ ሳለ አሻቅቦ አብርሃምን በሩቅ አየ፣ አልዓዛርንም በእቅፉ። እርሱም እየጮኸ አብርሃም አባት ሆይ ማረኝ፣ በዚህ ነበልባል ይሰቃያለሁና የጣቱን ጫፍ በውሃ ነክሮ ምላስን እንዲያበርድልኝ አልዓዛርን ስደድልኝ አለ። አብርሃም ግን ልጄ ሆይ አንተ በሕይወት ሳለ መልካም እንደተቀበልህ አስብ፣ አልዓዛር እንዲሁ ክፉ። አሁን ግን እርሱ በዚህ ይጽናናል፣ አንተም ትሰቃያለህ። ከዚህ ሁሉ ጋር
ከዚህ ወደ አንተ ሊያልፉ የሚፈልጉ እንዳይችሉ ወዲያው ደግሞ ወደ እኛ እንዳይሻገሩ በእኛና በእናንተ መካከል ታላቅ ገደል ተደርጓል አለ። አሁን እነዚህ ሁለቱ ሰዎች መካከል የሚኖሩበት ቦታ የተለያየ ነው። አንዱ የስቃይ ዓለም ላይ ነበር፣ ሌላኛው ደግሞ የደስታ ዓለም ላይ ነበር። ሁለቱ የተለያየ ቦታ እንዴት ሊኖሩ ቻሉ? በኢየሱስ ስቅለት ካልሆነ በስተቀር ሁሉም አንድ ቦታ፣ አንድ ጉድጓድ፣ አንድ ገሃነም ላይ የሚታጎሩ ከሆነ እንዴት ነው ተለያይቶ የተቀመጡ የሚለውን ጥያቄ መመለስ አለባቸው። ይሄ እንዲታይ አይፈልጉም። ለምን? የክርስትና መሰረት ይነድባቸዋል። ግልጽ ነው። አምላክ ፍትሃዊነት እስካሁን ድረስ አይታይም በመጽሐፍ ቅዱስ። እውነት ለመናገር አሁን በድፍረት መሀል ላይ ቆሜ ነው ማወራው። ለዛ ነው እዚሁ መሀል ላይ ትንሽ ብቆይ ይሻለኛል ያልኩት ማለት ነው። አልዓዛር አብርሃም ልጁ ይስሐቅ ማን ነው? አብርሃም ልጁ ወደ መልካም ነገር እንደተቀበለ አስቦ አልዓዛር ደግሞ እንዲሁ ክፉ እንዴት ነው እስቲ ምንድነው ሐሳቡ? ሀብታሙ ባለጠጋው የነበረው ሰውዬው በዚህ ዓለም ላይ በጠጋ ይኖር ነበር፣ ሁሉን ነገር ያገኝ ነበር። አልዓዛር የተባለው ሰውዬው ደግሞ በስቃይ ይኖር ነበር እና እሱ የሚገባውን ነገር እዚህ ተቀብሎታል ነው። ስለዚህ እዛ ጋር ሽልማት የለውም ነው። ያኛው ደግሞ እዛ ጋር መልካም ስራ ስለሚቀበል በአብርሃም እቅፍ ነው የሚኖረው እንጂ በሲኦል አይደለም የሚኖረው። የአብርሃም እቅፍና ሲኦል መካከል ግርዶሽ አለ፣ በርዘኽ የሚባል ማለት ነው። አንዱ ወደ ሌላ መተላለፍ አይችልም። ራሱ እዛ ያለው ሰውዬ እየተሰቃየ ያለው ሰውዬ ምንድነው እያለ ያለው? ጣቱን እንኳ በውሃ ነክሮ ምላስን እንዲያበርድልኝ ያንን ሰውዬ ለምንልኝ ያለው ነው። ስለዚህ በኢየሱስ ስቅለት ካልሆነ በስተቀር ሰው የማይድንና ከእሳት የማይወጣ ከሆነ ይሄ አልዓዛር የሚባል ሰውዬ እና ይሄ ባለ ሀብቱ የሆነው ሰውዬ እንዴት የተለያየ ቦታ ሊኖራቸው ቻለ ነው። ግልጽ ነው። ሌላ ደግሞ ኢየሱስ ያስተማረውን ነገር እንመልከት። ለምሳሌ ኢየሱስ ምድር ላይ በነበረበት ጊዜ ሰዎች መንግስተ ሰማያትን መግባት ቢፈልጉ ምን ማድረግ እንዳለባቸው ሲያስተምር፣ ገነት መግባት ሲፈልጉ በስቅለት ይመኑ አላላቸው። ትእዛዛትን ጠብቁ ነው ያላቸው። ትእዛዛት ደግሞ የተሰጡት መቼ ነው? በሙሴ ዘመን ነው። ትእዛዛትን መጠበቅ መንግስተ ሰማያትን ያሰጥሃል ወይም ደግሞ መንግስተ ሰማያት እንድትገባ ያደርጋል ብሎ ነው ኢየሱስ ያስተማረው እንጂ እነሱ እንዳሉት አይደለም። ይሄንን ላሳየ መሰለኝ። ማርቆስ ወንጌል ምዕራፍ 10 ቁጥር 17 ጀምረን እንየው። ይህንን ጠዋት አይተናል። ምናልባት ሌላ ካለ እስቲ ላሳይሽ እንትን እንዳይልበት ያውሽ። አሁን እዚህ ጋር ኢየሱስን ለምሳሌ እና አንተ ሄደን እንጠይቅ እንበል። ለምሳሌ ኢየሱስ መጥቷል፣ ፊት ለፊታችን ነው ያለው። ምንድነው መጠየቅ የፈለግነው? መንግስት ሰማያት መግባት የምንችለው እንዴት ነው ብለን ነው መጠየቅ የፈለግነው። ገነት መግባት የምንችለው እንዴት ነው ብለን ብንጠይቅ በክርስትና አስተሳሰብ ኢየሱስ የሚመልስልን ምን ብሎ ነው? እኔ እንደተሰቀልኩኝ ካመንክ መንግስት ሰማያትን ትወርሳለህ። ይሄ ነው መልሱ መሆን ያለበት አይደል? ሪኒ አዎ። ነገር ግን ኢየሱስ እንደዚህ ብሎ አይመልስም። ኢየሱስ ምን ብሎ እንደሚመልስ በዘመኑ ለነበሩ ሰዎች እንየው። እርሱም በመንግስት ሲወጣ አንድ ሰው ወደ እርሱ ሮጦ ተንበረከከለትና ቸር መምህር ሆይ የዘላለም ሕይወትን እወርስ ዘንድ ምን ላድርግ ብሎ ጠየቀው። የዘላለም ሕይወትን ለመውረስ ምንድነው ማድረግ ያለብኝ ነው። ስለዚህ እኛ ትክክለኛው የኢየሱስ አስተሳሰብ ብለን ማወቅ የምንችለው በዚህ ጥያቄ የሚመልሰው መልስ ነው እንጂ ሌላ ፓስተር መጥቶ ወይም የሆነ ኡስታዝ መጥቶ የሚነግርህ አይደለም። ከዛ ኢየሱስ ምን ብሎ መለሰለት? ኢየሱስም አለው ስለምን ቸር ትለኛለህ አለ። መጀመሪያ እሱ ኢየሱስን የጠራበት የተሳሳተውን አጠራሩን ነው ያስተካከለለት። ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም አለው። እኔን ቸር ብለህ አትጥራኝ፣ ይሄ ስም አይገባኝም አለው መጀመሪያ። ከዛ ቀጠለና የዘላለም ሕይወትን የሚያገኝበትን መንገድ ነገረው። ትእዛዛትን ታውቃለህ፣ አታመንዝር፣ አትግደል፣ አትስረቅ፣ በሐሰት አትመስክር፣ አታታልል፣ አባትህንና እናትህን አክብር ብሎ ትእዛዛትን ዘረዘረለት። ስለዚህ ትእዛዛቱ የተሰጡት ማለት ነው መንግስት ሰማያትን እንዲወርሱ ነው እንጂ ሰዎች ወደ ሲኦል ተጥሎ እዛ እንዲሰቃዩ አይደለም። ትእዛዛትን ጠብቅ የተባለው ለምሳሌ እንበልና እኔ ይሄንን ስራ ከሰራ ደሞዝ እሰጥሃለሁ ብዬ ቃል ከገባህ በኋላ አይ አሁን ደሞዝ አልሰጥህም ብዬ ሌላ አዲስ መስፈርት የማመጣብህ ከሆነ አንተን አታለልኩ ማለት ነው። ስለዚህ ኢየሱስ የሚያስተምረው ምንድነው?
አንድ ሰው መንግስት ሰማያትን መግባት ከፈለገ ትእዛዛትን መጠበቅ አለበት ብሎ ነው በዚህ መልኩ ነው ያስተማረው። እንዲሁም ከፈሪሳውያን እና ከምንድን ነው ፈሪሳውያን የሚባሉት አሉ አይደል? እና ሌሎች አሉ። የእናንተ ጽድቅ ከነሱ ካልበለጠ ከቶ ወደ መንግስት ሰማያት አትገቡም ነው ያላቸው። ምን ጽድቅ እንደሆነ ተናግረዋል። የምን ጽድቅ? የእናንተ ጽድቅ ከጻፎችና ከፈሪሳውያን ካልበለጠ ከቶ ወደ መንግስት ሰማያት አትገቡም ነው ያላቸው። ኢየሱስ ክርስቶስ ነው ያለው። የቱ ጋር ነው ያለው? ማቴዎስ ወንጌል ላይ። ኦኬ፣ ያቺን ፓርት አውጣልኝ። ይሄ ማለት ፈሪሳውያን ህግጋትን ነው የሚከተሉ አይሁዶች ናቸው። ማቴዎስ ወንጌል ምዕራፍ እንትን ላይ እነሱ ህግጋቶቹን ነው የሚከተሉት። ማቴዎስ ወንጌል ምዕራፍ 5። ስለዚህ ለመጽደቅ ከነሱ መብለጥ አለበት ማለት ነው በኢየሱስ ክርስቶስ አስተምሮት። እስከሚያወጣ ድረስ ተጨማሪ ኢየሱስ ላይ ማለት ነው። እስከሚያወጣ እዛው ጋር እኔ ጻድቃንን ልጠራ ሳይሆን የመጣሁት ኃጢአተኞችን ልጠራ ነው። ያኔ ከሱ በፊት የጸደቁ አሉ። ታዲያ በምንድን ነው የጸደቁት የሚለውንም ጨምሩለት። ሽኩራን ጀዛከላህ ኸይር። ቁጥር ላይ ምን አልሽ? ሐዋርያዊት እኔ ኃጢአተኞችን እንጂ ጻድቃንን ልጠራ አልመጣሁም ብሎ ኢየሱስ ሰዎች እሱ በሚመጣበት ጊዜ ራሱ ሁለት ክፍል እንደሆነ ተናግረዋል። ጻድቃን አሉ፣ ኃጢአተኞች አሉ። እሱ የመጣው ጻድቃኖችን ሳይሆን ኃጢአተኞችን ልጠራ ነው የመጣው። ዳዕዋ ሊያደርግላቸው ጻድቃኖች አሉ ማለት ነው። ከዛ በፊት አይደል እንደዛ አሉ። ከነጭራሹ ኃጢአት ያልሰሩ ሰዎች አሉ። እኔ አሳያለሁ። ምንም ኃጢአት የሌለባቸው ሰዎች በኢየሱስ ዘመን ራሱ ከነስም ጭምር አሳያለሁ። እሺ ኦኬ። ይሄንን እንዲያው እዚህ ላይ ምን ይላል መሰለህ? ቁጥር 20 ላይ ማለት ነው። እላችኋለሁና ጽድቃችሁ አለ ከጻፎችና ከፈሪሳውያን ጽድቅ ካልበለጠ ወደ መንግስት ሰማያት ከቶ አትገቡም አለ። ወደ መንግስት ሰማያት ለመግባት አንድ ሰው ምን ማድረግ አለበት? ጽድቁ ከጻፎችና ከፈሪሳውያን መብለጥ አለበት። ግልጽ ነው። ስለዚህ ህግጋትን ማለት አሁን እነሱ ምንድን ነው ጽድቃቸው መጽደቂያቸው? አሁን አይሁዶች ናቸው አይደለ? እስራኤሎች ናቸው አይደለ? ህግጋትን ነው የሚከተሉት። ሶ ያንን ህግጋት እኔ ከዛ በበለጠ ማለት ነው መሄድ ያለብኝ። አሁን እነሱ ከእነሱ የሚጸድቁበት በህግጋት ነው። መቼም በኢየሱስ መሰቀል አምኖ አይደለም። ምክንያቱም የተናገረው ኢየሱስ ነው። እኔ አሁን የተረዳሁት ማለት ነው ተናጋሪው ኢየሱስ ነው። የሚናገረው ለሐዋርያት ነው። ከፈሪሳውያንና ከማን ነው? ከፈሪሳውያን ከጻፎችና ከፈሪሳውያን ጻፎች ከእነሱ መብለጥ አለባት ከተባለ እነሱ ህግጋትን ነው የሚከተሉት። ተናጋሪው ኢየሱስ ነው። የሚናገረው ለሐዋርያት ነው። ለሐዋርያት ነው። እኔ ታደብ ማለት አሁን በኢየሱስ መሰቀልን ህግጋቶቹን ካልተከበረ ታዲያ ህግጋቶች ውስጥ የእሱ መሰቀል የለም ማለት ነው። የኢየሱስ አስተምሮ ምንድን ነው? የኢየሱስ አስተምሮ ለምሳሌ ለመጀመሪያ ጊዜ ኢየሱስ የተናገረው ንግግር ምንድን ነው ብለህ ብትጠይቃቸው ክርስቲያኖች አያውቁም፣ አያነቡም እነዚህ ነገር ማለት ነው። መጀመሪያው ማርቆስ ወንጌል ላይ ኢየሱስ ስብከቱን ሲጀምር ምን ብሎ ነው የጀመረው? ንስሐ ግቡ ነው ያላቸው። ንስሐ መግባት ማለት ወደ ፈጣሪ ተመልሰ ፈጣሪን ይቅርታ መጠየቅ ማለት ነው። ማርቆስ ወንጌል ላይ መጀመሪያ ስትመለከት ምን ብሎ ነበር? ማርቆስ ወንጌል ምዕራፍ 1 ከቁጥር 14 እስከ 15 ማለት ነው። ምን ላይ ዘለ ዮሐንስም አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔርን መንግስት ወንጌል እየሰበከና ዘመኑ ተፈጸመ የእግዚአብሔር መንግስት ቀርባለችና ንስሐ ግቡ በወንጌልም እመኑ እያለ ወደ ገሊላ መጣ አለ። ኢየሱስ ወዴት ነው የሚጣራ ከተባለ ንስሐ ወደ መግባት ነው። ሰዎቹ ንስሐ ከገቡ ይድናሉ ወይ? ኃጢአታቸው ይማራል ወይ? የዘላለም ህይወት ያገኛሉ ወይ? በህይወት ይኖራሉ ወይ ከተባለ አዎ። ማን እንደዛ ያለው? መጽሐፉ ኢየሱስ ከመወለዱ ለምሳሌ ሕዝቅኤል ቢያንስ 700 አስቀድሞ ነው የነበረው ከኢየሱስ በፊት
በዛ ጊዜ ምን ብሎ አስተምሮ ነበር? ንስሐ ካደረክ በህይወት ትኖራለህ ብሎ አስተምሮ ነበር። ሕዝቅኤል ምዕራፍ 18 ቁጥር 21 ላይ እንዲህ ይላል፣ ኃጢአተኛውም ይላል ካደረጋት ኃጢአት ሁሉ ቢመለስ ትእዛዝንም ሁሉ ቢጠብቅ ፍርድንና ቅንን ነገር ቢያደርግ ፈጽሞ በህይወት ይኖራል እንጂ አይሞትም አለ። ቅድም ይኛል ሙሉውን ሕዝቅኤል ከአንድ ጀምሮ በደንብ አንብቦልኛል። ያውም ሁለቴ ነው። ትልቁም እንትኑ እዚህ ጋር ቁጭ ብዬ እንድቆይ የሚያደረገኝ ያ ነው እና ማለት ነው። ሌሎችም ካሉ እያልኩኝ ጻድቃንን ለመጥራት አልመጣውም የሚለውን ጥቅሱን ያ አሁን ለእኔ ጥያቄ በቃ መልሱ ያ ነው። ትልቁ ነገር የጠየቁት ከዛ በፊት ያሉት እኔ ከዛ በፊት ብሆን እጣ ፈንታዬ ምንድን ነው ስባል ያው ሲኦል ነው ተብያለሁ ወይ ደግሞ የሆነ ቦታ ላይ ተደረግ ያለውና ማለት ነው። ስለዚህ ጸድቄ ነበር ማለት ነው ከኢየሱስ በፊት ብገኝ ምንም ጥያቄ የለውም። ለእኔ መሰቀሉ አስፈላጊ አልነበረም ማለት ነው። ስለጸደቅኩኝ ማለት ነው አልነበረም። አንተ ከኢየሱስ በፊት ብትኖርና ሕግጋትን ብትከተል በህይወት ትኖራለህ። ምንም ሲኦል የሚባል ነገር አታገኝም። ኢየሱስ ሲመጣ ራሱ ማለት ነው በዘመኑ ሲመጣ ራሱ ኃጢአተኞችን እንጂ ሌሎችን አስመልክቶ አይደለም። ጻድቃንን ለመጥራት አልመጣም። ማቴዎስ 19:13 ላይ ነው የተቀመጠው። እሺ አሁን ይብቃኝና ከመጽሐፍ ቅዱሱ ማለት ነው እስካሁን ድረስ ያሉትን ጥያቄዎች በደንብ አድርጌ ጠይቃለሁ በየቦታው እየዞርኩ ማለት ነው። አሁን አንደበቴ ተፈቷል እና እስቲ ቁርአን ቅድም በኢየሱስ ክርስቶስ ላይ ያላችሁን አመለካከት ቁርአኑ ያለውን አመለካከት ሙሉ ገልጻችሁ ይኛል። እስቲ ዝም ብላችሁ ማለት ነው እኔ አሁን ያለሁበትን ሁኔታ የሚያናግረኝ አንቀጽ አለ? ኦኬ ቆይ ግን ያናግር የሚችል ልክ እኔ እያወራኝ እንደሆነ ልሰማው የምችል ኦኬ ማለት ጀማልም ኢብሮም ተናግረውሃል። ይቅርታው ሲረዝም ልትሰለች ትችላለህ። ትንሽ ተጨማሪ ማለት የፈለኩት ግን ምን ዘማን ነበር ማውራት የፈለኩት ይሄ ኢየሱስ የጾመው የጸለየው እኛን ለማስተማር ነው ምናምን እያሉት በዛ ሰዓት ነበር መናገር የፈለኩት። ያው ስላላጋጠመኝ አልገባሁም። አሁን ይሄ ኢየሱስ ስቅላቱ ለኛ አይመለከትም የሚለው ጊዜ ወስደህ የስቅላቱን ትርክት አንብበው መጽሐፍ ቅዱስ ላይ ያለው የስቅላት ትርክት ያን ኢየሱስ እንትን ነው ሰማዕት ነው። ካልድ ሚውት አድርግ ማለት ትግቢ አትበል። ሰውየው እኮ አቆሞ መጨረሻ ለሀሳብ መናገር የፈለኩት ኮሜንቶች ስርዓት ያዙ። አትነጅሱን፣ እሺ አትነጅሱኝ። እና ወገናችን አላስረዝምብህም። ምንድን ነው የሚለው ከእስራኤል ቤት ለጠፉት በጎች ነው ያለው። ኢቨን እንኳን የተላከው ያን ያልጠፉ በጎች አሉ በኢየሱስ አመጣጥ ማለት ነው። ይችን ለማስታወስ ያክል ነው። ሲቀጥልም ደግሞ ዕብራውያን ደብዳቤ በየዘመናት መካከል ነቢያትን እንልካለን ይላል። በየዘመናት መካከል ነቢያት ሲመጡ ምንድን ነው የሚሉት? ንስሐ ግቡ ይላሉ። ልክ መጥምቁ ዮሐንስ ነቢይ ነው፣ ንስሐ ግቡ ብሎ አለ። መጥምቁ ዮሐንስ በሄሮድስ መገደሉን ባወቀ ሰዓት ነው የሚለው መጽሐፍ ቅዱስ። ኢየሱስ ምን አለ? ሲያስቀጥል የመጥምቁን ንስሐ ግቡ አለ። በመቀጠልም ደግሞ ጳውሎስ ለተሰሎንቄ ሰዎች በላከው ደብዳቤ ኢቨን ኢየሱስ ተሰቀለ እንኳ ብንል ምንድን ነው ይሄ? ሰማዕት ነው። ሰማዕት ብሎ ማለት አይሁዳውያኖች ነቢያቶችን ገደሉ፣ ኢየሱስንም ገደሉ፣ እኛንም ማሰደዱ ብሎ አለ ጳውሎስ ማለት ነው። ስለዚህ ይሄ ልክ አፄ ኃይለስላሴ ማን ነው በላይ ዘለቀን አልገደሉትም ስልጣን ይቀማኛል ምናምን ብለው ኦፍኮርስ ያኔ አይሁዶች ኢየሱስ በእነሱ ላይ እንዲነግስ አይፈልጉም። ያኔ ከስልጣን ጋር የተያያዘ ከንግስና ጋር የተያያዘ እንጂ ይሄ ኢየሱስ ለኛ ኃጢአት ተብሎ ነው ምናምን የሚለው ይሄ እዳር የተገኘ ነው። ከመነኮሳትና ከቀሳውስት የመጣ ነው። ልክ ኢየሱስ ፈጣሪ ነው እግዚአብሔር ወልድ ነው የሚል አስተምሮ አለ አይደለ? ያ አስተምሮ የመጣው በአራተኛው መቶ ክፍለ ዘመን አካባቢ የቤተ ክርስቲያን የቸርች ፋዘር የሚባሉት እርስ በርስ መጣላት ጀመሩ። እርስ በርስ ሲጣሉ ያንን ጸባቸውን ለማስታረቅ ተሰበሰቡ። ነገር ግን ጸባቸው ሳይታረቅ ጭራሽ ብትንትናቸው ወጥቶ አንዱ ሌላ እምነት መሰረተ፣ አንዱ ሌላ እምነት መሰረተ። ኢቭን በክርስትና ታሪክ ኢየሱስ ተሰቀለ የሚል እንትን መረጃ የሌላቸው 27 የሚደርሱ ወንጌላቶች ነበሩ። እኔ ቤት ግባና ሪፖስት ያደረግኩት እንትን አለ፣ ቪዲዮ አለ። ኡስታዝ ዋሂድ የፕሮፌሰር ዲያቆን ያረጋል ይልቃል ንግግር ያለበትን ፖስቶታል። የኦርቶዶክስ ዲያቆን ነው፣ ፕሮፌሰር ነው። እሱ ሰውዬ በጥንት ታሪክ በክርስትና ታሪክ የነ ቶማስ ወንጌል
የነ ማርያም ወንጌል በጣም በርካታ ወንጌላቶች ስለ ኢየሱስ ስቅላት ምንም አላወሩም፣ ትንፍሽም አላሉ። ስለዚህ ቤተክርስቲያን መረጠችና ተሰቀለ የሚልበትን ብቻ ወደፊት አመጣች። እንደውም ዲያቆኑ ምን ብሎ ነው የጠየቀው? እናንተ በዛ ጊዜ ብትሆኑ የቱን ትምህርቱ ነበር አለ። ተሰቀለ የሚለውን ወይስ አልተሰቀለ የሚለውን አለ። ስለዚህ ቤተክርስቲያኖቱ ናት የስቅላትን ትርክት መርጣ ያመጣችው እንጂ በክርስትናው ታሪክ ራሱ ስለመሰቀሉ ምንም ታሪክ ያላነሱ አሉ ነው። በጣም እንደሚገርም ማለት ነው ሐዋርያዊት። አሁን ሌሎች ስለ አለመሰቀሉ ማረጋገጫ ለምን ቅድም 2-3 አንቀጾች ቀላል ነው። በሎጂክ ነው። እኔ ጥያቄ መጀመሪያ ሎጂክ ነበረ። ሎጂክን ልጠቀም የፈለኩበት ምክንያት ማለት ነው አእምሮዬ ምን ያክል በሰጠኝ ነገር ይጠይቀኛል ወይስ አይጠይቀኝም ነው። ይህን ጥያቄ በመፍጠሬስ የኔ ስህተት ነው ወይስ አይደለም ነው። ያ ማለት ምንድን ነው? ከአሁን በፊት ቅድም የተናገራችሁ እኔ ለጻድቃኖች ሳይሆን ለኃጢአተኞች ነው የመጣሁት፣ ኃጢአተኞችን ለወስድ ነው የመጣሁት ወይ ደግሞ ለአመጣ ነው የመጣሁት አይደለም። ቅድም ያነበበት ሊጠራ ነው ያለው። ሊጠራ ነው የመጣው ሊሰቀል አይደለም። ራሱ ለነሱ ራሱ ሊሰቀል ሳይሆን ሊጠራቸው። ወዴት ነው የሚጠራው ካል ወደ ንስሐ ነው የሚጠራው። ማርቆስ ላይ እንደተናገረው ኃጢአተኞችን ሊጠራ ወዴት? ወደ ንስሐ፣ ሕግን ወደ መተግበር፣ አንድን አምላክ ወደ ማምለክ። እነዚህን ጥሪ ደግሞ ኢየሱስ በምድር ላይ እያለ አስቀድሞ ጨርሰዋል። በነገራችን ላይ ዮሐንስ ወንጌል ምዕራፍ 17ን በምትመለከትበት ጊዜ እኔ የተሰጠኝን ስራ ጨርሻለሁ አለ። ከስቅለቱ በፊት ነው የጨረሰው። ይሄንን ታውቃለህ? ከመሰቀሉ በፊት ነው ስራውን ያጠናቀቀው ኢየሱስ። ከአምላክ የተሰጠውን ኃላፊነትን ከስቅለት በፊት ነው የጨረሰው። ስቅለት የሚባል ከመከሰቱ በፊት ይሄንን ይኸውና። ሌላ ያልከኝ ነገር ምንድን ነው? እኔን የሚያናገረኝ ብዙ ነገር ነው። እናንተ ምናልባት የመጨረሻውን ነገሮች በነገራችን ያናገረኝ ያልከውን እስኪ ይንገረህ አንዴ። እሺ በቃ ንገረው። እኔም ሚውት ላድርግ። ምንድነው አላህ Subhanahu Wa Ta'ala አንተንም ሌሎች ሰዎችንም የመጻፉ ሰዎችን በአጠቃላይ ያናግራቸዋል። ምን ብሎ ነው የሚያናግራቸው ከተባለ ከአላህ Subhanahu Wa Ta'ala ዘንድ ግልጽ የሆነ መጽሐፍ እንደመጣና እነሱ የሚደብቁትንም እውነት የሚነግራቸው መጽሐፍ እንደመጣ ይናገራል። በሱረቱል ማኢዳ ምዕራፍ 5 ቁጥር 15 ላይ የመጽሐፉ ባለቤቶች ሆይ ይላል፣ ከመጽሐፉ ተሸሽጉት ከነበራችሁት ነገር ብዙ ለእናንተ የሚገልጽ ከብዙም የሚተው ሲሆን መልእክተኛችን ሙሐመድ በእርግጥ መጣላችሁ፣ ከአላህ ዘንድ ብርሃንና ገላጭ መጽሐፍ በእርግጥ መጣላችሁ አለ። ምንድነው የመጣው? እነሱ የሚደብቁትን እውነት ሁሉ አውጥቶ የሚነግራቸው ብርሃን መጥቷል ነው። ይሄንን ብርሃን ከተከተልክና ከተቀበልክ ደግሞ አላህ Subhanahu Wa Ta'ala ጀነት እንደሚሰጥ ቃል ገብቶልሃል። እስቲ ቅድም የጠየኩት ጥያቄ ጀማል እኔም ያናግረኝ አሁን ዝም ብሎ እኔን ሊያናግረኝ ካለውበት ሁኔታ ወይ ከውዝግቡ የሆነ ግልጽ ሊሆንልኛ እኔን እያናገረኝ ነው ብዬ እንትን የምልበትም መቼም አንቀጹ አሁን ወይ ደግሞ አሁን ያነበብኩን እስቲ ዝም ብለህ እስከ መጨረሻው አንብብልኝ እስቲ። እሺ ሱረቱል ማኢዳ ላይ ኡስታዝ ጀማል ሰላም አለይኩም ወራህመቱላሂ ወበረካቱ። እንደዚህ ብናደርግስ ኢብሮ አሁን ልታነሳለት የምትፈልገውን የቁርአን አንቀጽ በአረበኛ እንዲሁ ይቀራለትና ከዛ በኋላ ትርጉሙ ቢነገረውስ? እሺ ኢብሮ ይቻላል ኢንሻአላህ። ኡስታዝ ጀዛኩሙላሁ ኸይር። ኦኬ ይሰማል። ምንድነው አላህ Subhanahu Wa Ta'ala አጠቃላይ ነው የሚያናግረው። የመጽሐፉ ሰዎች የሚባሉት አይሁዶችና ክርስቲያኖች። የመጽሐፉ ሰዎች ማለት አይሁዶችና ክርስቲያኖች ማለት ነው። ኦኬ ሁለቱን ነው የሚያጠቃልለው። ሁለቱን አላህ Subhanahu Wa Ta'ala የመጽሐፉ ሰዎች ብሎ ነው የሚጠራቸው። እነዛ የመጽሐፉ ሰዎች ምን ይላቸዋል? አላህ Subhanahu Wa Ta'ala ምን ብሎ ነው የሚጠራቸው ከተባለ ከአላህ Subhanahu Wa Ta'ala መልእክተኛ እንደመጣና ይሄ መልእክተኛ ደግሞ ይዞ የመጣው ብርሃን እንደሆነ ይናገራል። ሙሉ ላንብብልህ። እሺ ከመጀመሪያ ጀምረን እናንብበውና ከቁጥር 15 ጀምረን እናንብበው። ያ አህለል ኪታብ ይላል፣ እናንተ የመጽሐፉ ሰዎች ሆይ ቀድ ጃአኩም
ረሱሉና ዩበይኑ ለኩም ከሲረን ሚማ ኩንቱም ትኽፉነ ሚነል ኪታብ የመጽሐፉ ሰዎች ሆይ ከመጽሐፉ ትሸሽጉት ከነበራችሁት ነገር ብዙውን ለእናንተ የሚገልጽ ከብዙም የሚተው ሲሆን መልእክተኛችን ሙሐመድ በእርግጥ መጣላችሁ ከአላህ ዘንድ ብርሃንና ገላጭ መጽሐፍ በእርግጥ መጣላችሁ አለ። ከዛ ይቀጥልና ምን አለ? የህዲ ቢሂላሁ መን ኢተበዐ ሪድዋነሁ ሱቡለ ሰላም ወዩኽሪጁሁም ሚነ ዙሉማት ኢለ ኑሪ ቢኢዝኒሂ ወየህዲህም ኢላ ሲራጢን ሙስተቂም። አላህ ውዴታውን የተከተለውን ሰዎች አለ የሰላምን መንገድ በእርሱ ይመራቸዋል አለ። ምንን የተከተሉ አለ? አላህ ውዴታውን የተከተሉትን ሰዎች የሰላምን መንገዶች በእርሱ ይመራቸዋል፣ በፍቃዱም ከጨለማዎች ወደ ብርሃን ያወጣቸዋል፣ ወደ ቀጥተኛው መንገድ ይመራቸዋል አለ። አንተ አሁን ያለህበት ነገር ግራ ገብቶሃል። ስለዚህ ምንድነው ይሄ ነብዩ ሰለላሁ ዐለይሂ ወሰለም ይዞ የመጡት ምንድነው ያለው? አላህ ውዴታውን የተከተሉትን ሰዎች የሰላምን መንገዶች በእርሱ ይመራቸዋል አለ። ሰላም የሚታገኝበት የማትወዛገብበት ወደ ሰላም መንገድ ይመራሃል በዚህ መጽሐፍ ማለት ነው። በፍቃዱ ማለት ከጨለማዎች ወደ ብርሃን ያወጣቸዋል፣ ወደ ቀጥተኛው መንገድ ይመራቸዋል አለ። ምንም ጥያቄ በማይፈጠርብህ በሰላም ወደምትኖርበት አላህ Subhanahu Wa Ta'ala ያወጣሃል። ከዛ ቀጥሎ ደግሞ የሚናገረው ኢየሱስ አምላክ ነው ብሎ የሚያስቡ ሰዎችን አላህ Subhanahu Wa Ta'ala አእምሯቸውን መጠቀም እንዳለባቸው ያስተምራቸዋል። ምን ይላቸዋል? لقد كفر الذين قالوا ان الله هو المسيح ابن مريم እነዚያ አላህ እርሱ የመርየም ልጅ አልመሲህ ነው ያሉ በእርግጥ ካዱ አለ። ከዛ ቀጥልና ምን አለ? ቁል فمن يملك من الله شيئا إن أراد أن يهلك المسيح ابن مريم وأمه ومن في الأرض جميعا ولله ملك السماوات والأرض وما بينهما يخلق ما يشاء والله على كل شيء قدير. من الآن النزيا الله أرسو يمريم لج المسيح نويالو برقد كادو يمريم لج المسيح الناتنم بمدر يالنم هلو لما أطفات بشا كالله مادانن የሚችል ማን ነው በላቸው አለ። ተመልከት፣ ለምሳሌ ዒሳ የአላህ Subhanahu Wa Ta'ala መልእክተኛ ነው፣ መርየምም የተከበረች ናት። እነሱን አምላክ አድርጋችሁ ከያዛችሁ አላህ እነዚህን እኮ ሊያጠፋ ቢፈልግ ማጥፋት ይችላል። እነሱን ራሱ ማንም ሊያድናቸው አይችልም። እንዴት ነው እነሱን ማዳኛ አድርጋችሁ የያዛችሁት እያለ ነው። የሰማይና የምድር የመካከላቸውም ንግስና የአላህ ብቻ ነው። የሚሻውን ይፈጥራል፣ አላህም በነገሩ ላይ ቻይ ነውና በማለት ይናገራል። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ይዞ የመጡት ይሄ መጽሐፍ ምንድነው? ሰዎችን ከጨለማዎች ወደ ብርሃን የሚያወጣ ከውዝግብ ወደ ቀጥተኛ መንገድ የሚያወጣ ብርሃን የሆነ መጽሐፍ ነውና ይሄ ስላንተና መሰል ሁኔታ ላይ ያሉ ሰዎችን አላህ የሚመራበት ነው። ሌላ ደግሞ በሱረቱል አንከቡት ላይ ወለዚነ ጃሃዱ ፊና ይላል አላህ Subhanahu Wa Ta'ala በእኛ መንገድ ላይ ትግል ያደረጉ ሰዎችን እውነት ለማወቅ ጥረት ያደረጉ ሰዎችን ለነህዲየነሁም ሱቡለና መንገዳችንን እንመራቸዋለን አለ። ቃል ገብቶልሃል። ይሄ የአላህ ቃል ኪዳን ነው። አንተ ብቻ እውነትን ለመፈለግ እውነትን ለመቀበል ፈልግ እንጂ አላህ ይመራሃል። ይሄ አላህ Subhanahu Wa Ta'ala ቃል ነው። ስለዚህ ቀጥል፣ ጠይቅ፣ አላህ ደግሞ እንደሚመራህ ቃል ገብቶልሃል። እሺ ብሮ ኢንሻአላህ እስቲ ቁርአኑን ደግሞ ይስማ። እስቲ ይሄ የወረደውን ቁርአን በድምጽ ላሰማው አንዴ እንትን ይላል የሚለውን ቦታ ማለት ነው። ማለት ያሁኑ ይሄ ልጅ አሁን ቅድም ጀማል የገለጻቸው ማለት ነው ካለውበት የሆነ ጥርጣሬ እንዲገባኝ ጥያቄ እንዲፈጥርብኝ ካደረጉኝ ነገራቶችን ነው የሚያጠናክረው። ነገር ግን አሁን መሀል ላይ ነኝና እስኪ ምን አይነት ትንሽ የሆነ ነገር እንትን ሊለኝ የሚችል አንቀጽ የሆነ እናንተ ትማረኩ ሰለምቴዎች አንድ ጊዜ ቤት ተናግረውላችሁ ኢንሻአላህ እንነግረዋለን። አንድ እስቲ አዳምጥ እስቲ ቁርአኑን አንድ ጊዜ አዳምጥ። ቁርአኑ ራሱ አንድ ነገር ነው ራሱ ቁርአኑ ማለት ነውና ታወራላችሁ ኢንሻአላህ። እድል ሰጣችኋለሁ። ቤቴ ላይ ህመም እድል ሰጣችኋለሁ ኢንሻአላህ። እስቲ ልቅራለህ። أعوذ بالله من الشيطان الرجيم يا أهل الكتاب قد جاءكم رسولنا يبين لكم كثيرا مما
مما كنتم تخفون من الكتاب ويعفو عن كثير قد جاءكم من الله نور وكتاب مبين يهدي به الله من اتبع رضوانه سبل السلام ويخرجكم من الظلمات إلى النور بإذنه ويهديهم إلى صراط مستقيم لقد كفر الذين قالوا إن الله هو المسيح ابن مريم قل فمن يملك من الله شيئا إن أراد أن يهلك المسيح ابن مريم وأمه ومن في الأرض جميعا ولله ملك السماوات والأرض وما بينهما يخلق ما يشاء والله على كل شيء قدير وقالت اليهود والنصارى نحن أبناء الله وأحباؤه قل فلم يعذبكم بذنوبكم بل أنتم بشر ممن خلق يغفر لمن يشاء ويعذب من يشاء ولله ملك السماوات والأرض وما بينهما وإليه المصير يا أهل الكتاب قد جاءكم رسولنا يبين لكم على فترة من الرسل أن تقولوا ما جاءنا من بشير ولا نذير فقد جاءكم بشير ونذير والله على كل شيء قدير. ቀጥሉ ኡስታዝ ወይ ደግሞ ቤት ላይም ተቀጥሎ ለውስጥ እሺ ቤት ይቀጥልሽ ኢንሻአላህ። አሰላሙአለይኩም ሰላም ስለሆነች ይበልጥም ትረዳለች እሱ ያለበት። ጭራሽ የመግባት እቅድ አልነበረኝም። እነሱ የሚያወሩት ራሱ ለእኔ አይመጥነኝም። በጣም ከፍ ያለ እውቀት ነው። ጥያቄውን ስለጠየክ ነው የገባሁትኝ። ለመጀመሪያ ጊዜ ቁርአንን ሳነብ በጣም በቃ ምድር ተውጣ ብትከተኝ ያልኩበት ምዕራፍ ሱረቱል በቀራ ከ80 እስከ 90 እስከ 100 ባለው ምን ይላል መሰለ? ከመጽሐፉ አስቀጥለን እናንተ የመጽሐፍት ባልተቤቶች ይላል መጀመሪያ። እናንተ የመጽሐፍት ባልተቤቶች ከመጽሐፉ አስቀጥለን ቁርአንን ሰተናችኋል፣ በአፋችሁ ቁርአንን እንዳታረክሱ። እቺን አንብቤ ነው እኔ እስልምናን ሞር ማወቅ የፈለኩት እና ባለቤቱ ማን እንደሆነ ግልጽ ነው። ገባ? በቃ እቺ ብቻ ናት መናገር የፈለኩት። ባሪና ጀዛኪላሁ ኸይራ ቤቲ። እሺ እንግዲህ ቁጥር ስንት ነው ያልሽው? ያንብበው እሱንም ኢንሻአላህ። ሱረቱል በቀራ ሁለተኛው ከ80 እስከ 90 እስከ 100 አንድ አይነት ሀሳቦች ናቸው። እቺንም እዛ ውስጥ ነው የሚያገኘው ኢንሻአላህ። እሺ ኡስታዝ ጀማል ሌላ የቁርአን አያ ካለ ኢንሻአላህ ቀጥሉበትና እኔም እቀጥላለሁ መጨረሻ ላይ ኢንሻአላህ። አዎ በአጠቃላይ ምንድነው ቁርአን የሚያደርገው ነገር ምንድነው መሰለ? አንደኛ ትክክለኛ የኢሳን ታሪክ ይነግረናል። ከዛ በኋላ ደግሞ ይህንን ትክክለኛውን መንገድ ይህንን ትክክለኛውን አስተምሮ የተቀበሉ ሰዎችም የሚያገኙትን ምንዳ ይነግረናል። እንዲሁም በተጨማሪ ደግሞ ይህንን ያልተቀበሉ ሰዎችም የሚሆኑትን ነገር ይነግረናል። እስኪ ሱረቱል ማኢዳ ምዕራፍ 72 ይመስለኛል ክፈትለት አንዴ። አጠቃላይ ከቅድም ቁጥር ስንት? ሱረቱል ማኢዳ ምዕራፍ